ራሱን ለመከላከል በደቡብ አፍሪካ ከባድ መሳሪያ የታጠቀው ኢትዮጵያዊና የጆሃንስበርግ አስጨናቂ ሰዓታት። የደቡብ አፍሪካ የኢኮኖሚ ብርት በሆነችው ጆሃንስበርግ ከተማ የተቀሰቀሰው ጸረ ስደተኛ ማዕበል ወገኖቻችን ላይ ያሳረፈ የሚገኘው ስጋት ምን ይመስላል? ጤና ይስጥልን የምንወዳችሁ። ደቡብ አፍሪካ የበርካታ አፍሪካውያን የንግድ መዳረሻና የኢኮኖሚ ማዕከል ብትሆንም በውስጡ የተቀሰቀሰው በስደተኞችና የውጭ ዜጎች ላይ የተነጣጠረው የጥላቻ ማዕበል እጅግ አስፈሪ ወደሆነ ምዕራፍ ተሸጋግሯል። ሰሞኑን የሀገሪቱ የኢኮኖሚ ብርት በሆነችው ጆሃንስበርግ ከተማ በተለይም በጄፒ ስትሪት አካባቢ የነበረው የተለመደው የገዥና ሻጭ ጫጫታ ጠፍቶ አስፈሪ ጸጥታ ሰፍኗል። ለዚህ ደግሞ ዋነኛው ምክንያት ኦፕሬሽን ዱዱላና ማርች ኤንድ ማርች የተባሉ የደቡብ አፍሪካ ሀገር በቀል ጸረ ስደተኛ ማህበራት ስደተኞች ሀገሪቱን ለቀው ይውጡ በማለት ባዘጋጁት መጠነ ሰፊ ሰላማዊ ሰልፍ የተነሳ በዛ አካባቢ ይገበያዩ የነበሩ የውጭ ሀገር ዜጎች ፍርሃት አድሮባቸው በስራ ገበታቸው ላይ ባለመገኘታቸው ነው። በዚህም ዕለት ራሱንና ንብረቱን ለመጠበቅ ሲል ከባድ መሳሪያና የሰለጠኑ ውሾች ይዞ የታየውና ምስሉ በማህበራዊ ሚዲያ ላይ የተለቀቀው ኢትዮጵያዊ ድርጊት ራስን መከላከል ነው ወይስ በሀገሪቱ ሕግ መሰረት ህገወጥ ድርጊት? ዝርዝሩን በዚህ ቪዲዮ እንመለከታለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። በደቡብ አፍሪካ የሚታየው ይህ የስደተኞች ጥላቻ በአንድ ጀንበር የተፈጠረ ሳይሆን ከሀገሪቱ የፖለቲካና የኢኮኖሚ ቀውስ ጋር በቀጥታ የተያያዘ ነው። በአሁኑ ወቅት በሀገሪቱ ውስጥ ያለው የስራ አጥነት መጠን ከ32 በመቶ በላይ ደረሰ ሲሆን ከባድ የኑሮ ውድነትና የመሰረተ ልማት እጥረቶች ማህበረሰቡን ለከፍተኛ ብስጭት ዳርገውታል። በዚህ መሃል የውጭ ዜጎች ስራችንንና እድላችንን ወሰዱብን በሚል አመለካከት በሀገሬው ተወላጆች ዘንድ በሰፊው ይንጸባረቃል። እውነታውን ስንመለከተው ግን ደቡብ አፍሪካ በዓለም ላይ ከፍተኛ የሀብት ልዩነት የሚታይባት ሀገር ስትሆን አሁንም 80 በመቶ የሚሆነው የሀገሪቱ ሀብት በጥቂት ነጭ የሀገሪቱ ተወላጆች እጅ ላይ ይገኛል። ሆኖም የጥቁር ደቡብ አፍሪካውያን የኢኮኖሚ ጥያቄ በትክክለኛው ኢላማ ላይ ባለማረፉ ለችግሮቻቸው ሁሉ ምስኪን ስደተኞችን ተጠያቂ ማድረግ አባዜ ነክሶባቸዋል። ከዚህም በላይ በማህበራዊ ሚዲያ ላይ የሚለቀቁ ሐሰተኛ መረጃዎች በስደተኞች ላይ ያላቸውን ጥላቻ ይበልጥ እያባባሱት ይገኛሉ። የዚህ አስፈሪ ማዕበል ዋነኛ ሰለባዎች ደግሞ እዚያው በንግድ ስራ ላይ ተሰማርተው የሚኖሩት ወገኖቻችን ኢትዮጵያውያን ናቸው። በአሁኑ ወቅት በደቡብ አፍሪካ ምድር ከ100 ሺህ እስከ 150 ሺህ የሚጠጉ ኢትዮጵያውያን እንደሚኖሩ ይገመታል። አብዛኞቹ ወገኖቻችን ስፓዛ ሾፕስ በሚባሉ የችርቻሮ ንግዶች ላይ የተሰማሩ በመሆናቸው ሁከትና ተቃውሞ በተነሳ ቁጥር ሱቆቻቸው በቀላሉ ለዘረፋና ለቃጠሎ ይጋለጣሉ። ከንብረት መውደም ባለፈም በየዓመቱ በርካታ ወገኖቻችን በታጠቁ ዘራፊዎች ሕይወታቸውን ያጣሉ። አሁን ከቀናት በፊት እንኳን ወደ 4 የሚጠጉ ኢትዮጵያውያን በግፍ መገደላቸው በማህበረሰቡ ዘንድ ከፍተኛ ሐዘንና ድንጋጤን ፈጥሯል። በጄፒ ስትሪት አካባቢ በነበረው ህገወጥ ስደተኞች ሀገሪቱን ለቀው ይውጡ በማለት ያዘጋጁት ሰልፍ በተካሄደበት በዚህ ዕለት በጆሃንስበርግ የሚኖሩ የኢትዮጵያ ነጋዴዎች ሊመጣ የሚችለውን አደጋ በማሰብ በስጋት ሱቆቻቸውን ሙሉ በሙሉ ቆልፈው በጭንቀት ቤታቸው ለመቀመጥ ተገደዋል። በዚህ አስፈሪ ቀን ግን አሰፍ ዘውዱ የተባለ አንድ ኢትዮጵያዊ ጀግና ወጣት ያደረገው ተግባር የብዙዎችን ቀልብ የገዛና የብዙዎችን ህይወት ያተረፈ ተግባር ሆኗል። አሰፍ ወገኖቹ ሱቅ እንዳይከፍቱና ከሰልፈኞቹ ጋር ሰጣ ገባ ውስጥ እንዳይገቡ ቀድሞ ያስተባበረ ሲሆን ሰልፈኞቹ ወደ ስደተኞቹ መኖሪያ አካባቢ ሲመጡም የደቡብ አፍሪካውያንን ቋንቋ የሆነውን ዙሉን በደንብ በመናገርና በማስረዳት በሰላም እንዲመለሱ አድርጓቸዋል። ይህ ተግባር በወቅቱ የነበረውን ከባድ ውጥረት ያረገበ ትልቅ የብልሃት ስራ ነበረ። የተፈጠረውን ሁከትና ውጥረት ተከትሎ አንዲት የደቡብ አፍሪካ ዜግነት ያላት ሴት በማህበራዊ ሚዲያ ያጋራችው መልእክት የብዙዎችን ልብ ነክቷል። እሷም ባለፉት ቀናት ቪዲዮዎችና ዜናዎችን ስትመለከት እንደነበርና ደቡብ አፍሪካውያን ሰብአዊነትን እየረሱ እንደሆነ ተናግራለች። ቀጥላም ህግን ማስከበር አስፈላጊ ቢሆንም ሰብአዊነትን ማጣት ግን መፍትሄ አይሆንም። ከ20 ዓመታት በላይ በዚህ ሀገር የኖሩ ሰዎች እናቶችና ህጻናት በፍርሃት መኖራቸው ያሳዝናል። ያሉት ችግሮች እውነተኛ ናቸው። ስራ አጥነትና ድህነት አለ። ነገር ግን መፍትሄው ንጹሃንን በጥቃት መጉዳት ሳይሆን ህግን መከተል ነው ስትል ወገኖቿን በጽኑ ገስጻለች። በሌላ በኩል ከዚህ የመጣ የጠል ጥቃት ራሱን ቤተሰቡንና ንብረቱን ለመከላከል ከባድ የጦር መሳሪያ ታጥቆና በሰልጣኝ ውሾች ታጅቦ የታየው አንድ ኢትዮጵያዊ ነጋዴ
ምስሉ በማህበራዊ ሚዲያ ላይ ታላቅ የመነጋገሪያ አጀንዳ ሆኗል። አንዳንድ የደቡብ አፍሪካ ዜጎች ይህንን ድርጊት የሽብርተኝነት ተግባር በማለት ግለሰቡ በአስቸኳይ ታስሮ ከሀገር እንዲባረር ሲጠይቁ፣ ሌሎች በርካታ አፍሪካውያን ግን ነጋዴው በዚህ አስፈሪ ሰዓት ህይወቱንና በልፋት ያፈራውን ንብረቱን የመከላከል ሙሉ መብት እንዳለው በመጥቀስ ድርጊቱን በስፋት ደግፈውታል። ሁኔታው እየተባባሰ በመምጣቱ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ለጸረ ስደተኛ ቡድኖች ጠንካራ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ በሳምንታዊ መግለጫቸው እንዳሳሰቡት በሀገሪቱ ውስጥ ማን እንደሚኖር የሚወስን የተለየ ሰዎች ቡድን የለም። ይህንን የመወሰን ስልጣን የመንግስትና የህገ መንግስቱ ብቻ ነው ያሉ ሲሆን ደቡብ አፍሪካ ውስጥ የሚኖሩ የውጭ ሀገር ዜጎች በህጋዊ መንገድ እየሰሩ እየተማሩና በኢኮኖሚው ላይ ኢንቨስት እያደረጉ ለማህበረሰቡ አዎንታዊ አስተዋጽኦ እያበረከቱ ስለሚገኙ እነሱም በህግ የመጠበቅ መብት እንዳላቸው ፕሬዝዳንቱ ተናግረዋል። ፕሬዝዳንቱ አክለውም የመቃወም መብትን ሰዎችን ለማስፈራራትና ለመዝረፍ መጠቀም ፈጽሞ እንደማይፈቀድ በግልጽ አሳስበዋል። ይህ ታላቅ የተቃውሞ ሰልፍ በተደረገለትም መንግስት ሊነሳ የሚችለውን ሁከት ለመግታት በታሪኩ አሰማርቶት የማያውቀውን ግዙፍ የጸጥታ ኃይል አሰማርቷል። ከ13000 በላይ ፖሊሶች፣ የታጠቁ ወታደራዊ ተሽከርካሪዎች፣ ሄሊኮፕተሮችና ድሮኖች በተጠንቀቅ እንዲቆሙ ተደርጓል። በተለይም ከፍተኛ ውጥረት በነበረበት የጆሃንስበርግ ሂልብሮ አካባቢ በተፈጸመ ተኩስ ምክንያት የሀገሪቱ ብሔራዊ መከላከያ ኃይል በስፍራው ተሰማርቶ አካባቢውን ተቆጣጥሯል። ሰልፉ በዋናነት ያለ ሰፊ ዝርፊያና ከፍተኛ የንብረት ውድመት ቢጠናቀቅም በአንዳንድ ቦታዎች ለምሳሌ በዮቬል አካባቢ ተቃዋሚዎች በውጭ ዜጎች ህንጻዎች ላይ ድንጋይ በመወርወር ጉዳት አድርሰዋል። በደቡብ አፍሪካም በስደተኞች ላይ በተቃጣ ጥቃት የተነሳ በሺዎች የሚቆጠሩ ስደተኞች ሀገሪቱን ጥለው እየወጡ ይገኛሉ። ይፋዊ መረጃዎች እንደሚያሳዩት በ2026 መጀመሪያ ላይ ተቃውሞ ከተቀሰቀሰበት ጊዜ ጀምሮ ከ12000 በላይ ስደተኞች ተባረዋል ወይም ወደ ሀገራቸው ተመልሰዋል። እንደ ጋና፣ ማላዊ፣ ሞዛምቢክ፣ ናይጄሪያና ዚምባብዌ ያሉ ሀገራት ዜጎቻቸውን በአውቶቡስና በአውሮፕላን እያስወጡም ይገኛሉ። ይህንን በአፍሪካውያን ወንድሞቻቸው ላይ እየደረሰ ያለውን እንግልትና ውርደት የተመለከቱት ታዋቂው ፓን አፍሪካዊ ምሁር ፕሮፌሰር ቢኤልኦ ሉሙምባ የአፍሪካ መንግስታት በጉዳዩ ላይ ዝምታን መምረጣቸውን አጥብቀው ኮንነዋል። ፕሮፌሰሩ እንዳሉት ይህ ግዴለሽነት አህጉራዊ አንድነትን አደጋ ላይ የሚጥል በመሆኑ የአፍሪካ ሀገራት በደቡብ አፍሪካ የሚገኙ አምባሳደሮቻቸው ለምክክር በአስቸኳይ ሊጠሩ ይገባል። እንዲሁም ደቡብ አፍሪካ በጉዳዩ ላይ ማብራሪያ እንድትሰጥ ግፊት ሊደረግባት ይገባል ሲሉ ጥሪያቸውን አስተላልፈዋል። ታዲያ ይህ በእንዲህ እንዳለ ይህ ዘላቂ ኢኮኖሚ ቀውስና የስደት አደጋ አዳዲስ መፍትሄዎች ላይ እንድንነጋገር ሊያደርገን ይገባል የሚሉ የህዝብ አስተያየቶች በስፋት እየተደመጡ ነው። ዜጎች በተለይ በኢኮኖሚ ምክንያት ወደ ደቡብ አፍሪካ የሚሰደዱበት ሁኔታ ሊቀንስ ይገባል ያሉት አስተያየት ሰጪዎቹ እዚያ ሄደው ሀብት ንብረት ያፈሩ ወገኖቻችን ትልልቅ የአክሲዮን ማህበራትን በኢትዮጵያ በማደራጀት ሀብታቸውን ወደ እናት ሀገራቸው የሚያፈሱበት ምቹ መንገድ መፈጠር አለበት ያሉ ሲሆን በደቡብ አፍሪካ ከሚኖሩ ኢትዮጵያውያን መካከል አብዛኞቹ ከሀዲያ፣ ከምባታና ከወላይታ አካባቢዎች የሚሄዱ በመሆናቸው የእነዚህ አካባቢዎች አመራሮች ለተወላጆቹ የተለየ የኢንቨስትመንት አማራጮችንና በማህበር ተደራጅተው የሚሰሩበትን አቅርቦት ሊያመቻቹላቸው ይገባል ብለዋል። የምንወዳችሁ ተመልካቾቻችን በደቡብ አፍሪካ የሚገኙ ወገኖቻችን ቀን ከሌሊት በከፍተኛ ትጋት የሚሰሩ ቢሆንም የሀገሪቱ ውስጣዊ የፖለቲካ ቀውስ መተንፈሻ የሆኑ መገኘታቸው እጅግ የሚያሳዝን ነው። ጸጥታው አስተማማኝ ባልሆነ አካባቢ የምትገኙ ወገኖቻችን አስፈላጊውን ጥንቃቄ ሁሉ እንድታደርጉ መልእክታችን እያስተላለፍን ለአሁን ያዝንላችሁን መረጃ በዚሁ ቋጨን። እንደተለመደው ጥንቅራችን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮውን ከወደዳችሁት ለበርካቶች ይደርስ ዘንድ ላይክ ማድረግ እንዳትረሱ። እንደዚህ ያሉ ትኩስና ወቅታዊ መረጃዎች፣ ማህበራዊና የመዝናኛ ወሬዎች ደግሞ በየቀኑ እንዲደርሷችሁ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበለልኝ። ቸር ቆዩልኝ።